ሄሎ ጤና ይስጥልን ወደ መሃል ሚዲያ ቤተሰብ ሰላም ብያለሁ በእያላችሁበት ሰላማችሁ ይበዛ ይሁን በሩጫው ምክንያት ትላንትና ምንም ፕሮግራም የተለመደው ፕሮግራም ባለማቅረቤ ይቅርታ ጠይቃለሁ እንደምን ሰነበታችሁ ፕሮግራማችን ለብዙዎች እንዲደርስ ላይክ አድርጉ ሼር አድርጉ ሰብስክራይብ አድርጉ አጋጣሚ ተጠቅሜ 10 ኪሎ ሜትር መሮጤንም ሳበስር በታላቅ ኩራት ነው አንፎርቹኔትሊ ያው ዋንጫውን ባለመውሰዴ ይቅርታ ጠይቃለሁ ብዙዎች እየጠየቃችሁኝ ነበር ከሮጥ ካይቀር ግንባር ቀደም ሆነ አንተም ተሸልመኛንም አኩራም ብላችሁ ነበር አልቻልኩም እሱን ለምንቀጥለው እንዘጋጃለን ሩጫውንስ እንደታያችሁ ቀይ ጎርፍ ነው አንዳንዶች ይሄን ወስደው ከቀይ ባህር ጋር ያገናኛሉ እኔ ለምን እንደምትፈሩ አላውቅም ቀይ ለምን ሆነ የሚለው እንግዲህ አትሌት ኃይሌ ገብረስላሴን መጠየቅ ሳይሻል አይቀርም ቀይ አንዱ የባንዲራችን አካል ነው ቀይ ጎርፍ ሆኖ ታይቷል ብዙዎች እንደተመኙት የብጥብጥ የፖለቲካ የጭቅጭቅ አልሆነም በሰላም ተጀምሮ በሰላም ተጠናቋል እውነት ለመናገር በጣም ደማቅ ነበር በምስልና በቪዲዮ አይታችኋል እናንተ በቦታው ደግሞ ለተገኘን እጅግ ደማቅ ነው የነበረው አይ ቲንክ ሶስተኛው አራተኛው ነው በተከታታይ ሲሳተፍ የዘንድሮ በጣም ለየት ያለ ነው እጅግ የተሳካ ነበር መንገዶችም ከበፊቱ ትንሽ ሰፋ ብለዋል የመሮጫ ጥበትም አልነበረም እንደምታዩት ነው የ10 ኪሎ ሜትሩ ሲሸፈን በቀላሉ ከተማዋም እንደምትመስልም በአጋጣሚ ማየት ትችላላችሁ ቁጥሩ በዛ ያለ የውጭ ሀገር ዜጋ የተሳተፈበት ነው ከህፃን እስከ አዋቂ የተሳተፉበት ነው በጣም እንጆ ያደረግንበት ነው እውነትም ትልቅም ስኬት የታየበት ነው በኢትዮጵያ ተጀምሮ ላለፉት 25 ዓመታት እያደገ እየተመነደገ የመጣ ኢቨንት ነው ሀገር ውስጥ እያላችሁ ይሄን ማተሳተፉ ወዳጆቻችን ብዙ ነገር እያጣችሁ ነው በጣም ብዙ ነገር እያጣችሁ ነው ጤናው ሶሻል ማድረጉ እንዳለ ሆኖ ያን ድባብ በአመት አንድ የሚገኘው ድባብ እንድትጠቀሙ ብዙዎች ብዙ ወጪ አውጥተው አቅደው ትኬት አውጥተው ቪዛ ሆቴል ይዘው በብዙ መቶዎች የሚቆጠሩ አሉ እነሱን ስታዩ ከክፍለ ሀገር የሚመጡም አሉ አንዳንዶቻችሁ እዚች ሆናችሁ የሚያመልጣችሁ በእውነት ስላልሞከራችሁ ይሆናል አንድ ብዙ ጓደኞች አሉ ላለፉት 25 ዓመታት አብረው የሮጡና አንዴ ከጀመራችሁ ለማቆም ከባድ ነው የሚሆነው ለአዘጋጆች እንግዲህ ትልቅ ስኬት ነው ለአዲስ አበባችንም ለኢትዮጵያችንም ደግሞ ትልቅ ምልክት ሆኗል በአለም ደረጃ በሰፊው የተመዘገበ ደማቅ ሰላማዊ ነው አንዳንድ ፈንጠር ያሉ ነገሮችም ታይተዋልና አንዳንዴ የማህበራዊ ሚዲያውን የትኩረት አቅጣጫ ስታይ በጣም ነው የሚገርመው ከሩጫው ድምቀትም ይልቅ ከሌላውም ይልቅ አንድ ወጣት በአጃቢ ሄደ አልደ በሚል ነው እንደታረክ የሚውለውና እንደዛ ነገሮች ይጠበቃሉ ለማንኛውም አዘጋጆችም ለከተማዋም ትልቅ ስኬት ነው ከዚህ በላይ አልል ወደ ሌላኛው ወደ ዋና አጀንዳዎች ነው ዛሬ በዋናነት የምናወራው የጀነራሉ በኢሳያስ መወገድና ከዛ በኋላ ባለው ጉዳይ ላይ ያነሳውን በደንብ የምናወራበት ይሆናል እሱ ላይም የራስን ምልከታ ማቀርብበት ነው ወያኔ ሌላ መግለጫ አውጥቷል እሱም ላይ ሌላ ምን ይኖራል ፈጠን ብዬ ግን ብትሰሟቸው ብዬ ማነሳቸውን ሐሳቦች አንስቼ ወደዛኛው ገባለሁ ጠቅላይ ሚኒስትሩ ወደ ደቡብ አፍሪካ ተጉዘው በጂ20 አገራት ጉባኤ ላይ ተሳትፈው ነበርና ትላንትና በየ30-40 ደቂቃ ልዩነት ይለጠፍ ነበር በጠቅላይ ሚኒስትሩ ገጽ ከትላንት ወዲያ ጀምሮ የተወያዩበትን አንዳንዶች በእጅጉ አልጠበቁም እውነት ለመናገር እኔ ራሴ እዛ ይገኛሉ የሚል መረጃው አልነበረኝም ታውርቶ ነበር ያ የጂ20 ላይ መገኘታቸው ብቻ ነበር መጀመሪያ ሲያነጋግር የነበረው ከዛ በኋላ ግን ከሁሉም መሪዎች ማለት ይቻላል በዋናነት ከደቡብ አፍሪካ መሪ ጋር ለብቻው ተገናኝተው አውርተዋል ከተባበሩት ኤሚሬትስ መሪ ጋር አውርተዋል ከሲንጋፖሩ መሪ ጋር አውርተዋል ከቱርክ መሪ ጋር አውርተዋል ከቪየትናም መሪ ጋር ከፈረንሳይ ከእንግሊዝ ከኢንዶኔዥያ ከጀርመን ከብራዚል ከኔዘርላንድ ከኖርዌይ ሊቀጥል ከፊንላንድ ከህንድ ከደቡብ ኮሪያ ከጣሊያን ሊቀጥል ከዓለም አቀፍ ተቋም መሪዎች ከተባበሩት መንግስታት ዋና ጸሐፊ ጋር ከዓለም ባንክ ጸሐፊ ጋር ከኢዩ ጸሐፊ ጋር ከአፍሪካ ህብረት ከአፍሪካ ልማት ባንክ ፕሬዝዳንት ጋር ከሁሉም ጋር
ሌላው ቀርቶ ከአፍሪካ እግር ኳስ ፕሬዝዳንት ጋር አውርተዋል ነው። መቼም ለ29 እየጠየቅን ነው የአፍሪካ እግር ኳስ ልናዘጋጅ የእግር ኳስ ተጫዋች ባይኖረንም ሜዳ አይጠፋም በሚል ይመስላል። ለማንኛውም ብዙዎች ዲፕሎማሲ ውድቀት ኢትዮጵያ አጋጥሟታል ብለው አውርተው ሳይጨርሱ ዝም ብሎ ነው የሄደው ደርሶ ተመልሷል ብለው ሲሉ G20 ላይ ኢትዮጵያ አትጋበዝም አትገኝም ደቡብ አፍሪካ ደርሶ ሊመለስ ነው ሲሉ የዲፕሎማሲ ጎርፍ ነው የወረደባቸው። አንዳንዶች መጀመሪያ አይ ፎቶ ሻይ ሰዓት እየተነሳ ነው የሚለጥፈው ይላሉ። ኋላ እኔ አንዳንዴ የሆነ ውሸት ስትዋሽ በተቻለ መጠን የማይጣራ ውሸት ዋሽ። ላሰልጥናችሁ እንደ ውሸት እንዴት እንደሚዋሽ በፕሮፓጋንዳ የድሮ ፕሮፓጋንዲስቶች የድሮ ጠላቶች ቆንጆ አድርጎ ያሰለጥናሉ። የአሁኖቹ ግን ማሰልጠንም አልቻሉም። እኔ አሁን እናንተም ቢሆን ዶክተር አብይ ከህንዱ መሪ ጋር ፎቶ ተነስቶ ነው የለጠፈው እንጂ አልተወያዩም ብዬ አልልም። ያን ማለት የምችለው ሰውየው ከተመለሰ በኋላ ነው እርግጠኛ ሆኜ። ካልሆነ ግን ለመወያየት ጠይቆ ከተሰበሰበ በኋላ ውይይቱን አቋርጦ ወጥቷል ነው። ማን ያጣራል? እሱ ጠቅላይ ሚኒስትሩ ወጥቶ ትክክል አይደለም ካለ ይናገር ትላለ። ጠቅላይ ሚኒስትሩ ስለማይናገር ከዛ ሐሳብ ጋር ለረዘም ላለ ጊዜ ተቆያለ ማለት ነው። ለጥፋችሁ አውርታችሁ ዜና ሰርታችሁ ስታበቁ ከ30 ደቂቃ በኋላ ቪዲዮ ይለጠፋል። እንደዚህ አይነት ነገር ላይ ለምን መግባት እንደተፈለገ አላውቅም። ወለ ለመናገር ይሄኛው ውይይቶች ሁሉ ተለጥፈዋል። ትልቁ ቁም ነገር ኢትዮጵያ የአሰብን ጉዳይ ገላ ነው የመጣችው። በዚህ በጨርሳ ነው አጠናቃ ነው የመጣችው ማለት ይቻላል። በጣም ትልቅ አጋጣሚ ነው። ጠቅላይ ሚኒስትሩ በሚገባ ተጠቅሞት ነው የመጣው ማለት ይችላል። የኤርትራ መንግስት መግለጫ ወጥቷል። የኤርትራ መንግስት ያሳዝነኛል በጣም አንዳንዴ። በዲፕሎማሲ ሜዳ ያለውን ልዩነት ሲታዩ በዲፕሎማሲ ሜዳ እኛ ቀይ ባህርን የዛሬ 2 ዓመት ወደፊት ልጆቻችን የሚል ለስለስ ባለ ሁኔታ ነው በፓርላማ ጠቅላይ ሚኒስትሩ ነካ አድርጎ የወጣው። ያኔ የኤርትራ መንግስት ሚስተር ዋተር ያለ ሲዝናናን የነበረው አላወቀውም ትርክት እንዴት እንደሚገነባ። እያንዳንዱ ቀን ላይ ጠቅላይ ሚኒስትሩ ምን አይነት ጡብ እያስቀመጠ እንደዳ አይታወቅም። ከዛ በኋላ ፋና ነው መጠቀም የተጀመረው። በአክቲቪስቶች ነው ሊክ ይደረግ የነበረው። ዲፕሎማቲክ ማህበረሰብ ነው ሊክ ይደረግ የነበረው። ታስታውሳላችሁ? ጠቅላይ ሚኒስትሩ ባለሀብቶችን ሰብስቦ አሰብ እንገባለን አለ። ምንጮቻችን ነገሩን ነው። በምንጭ ብቻ ነበር ምንጭ ነበር ሲፈልቅ የነበረው። ለአንዳንዱ ምንጭ ፈልቃል፣ ለአንዳንዱ ጠባቡ። ዛሬሳ ካለቀ በኋላ ነው የደነገጠው። ሉዓላዊነታችን ልንበላ ነው፣ ኢትዮጵያ ልትወረን አሁን ነው የመጣው። ጅብ ከሄደ በኋላ ውሻ ጮኸ። ለዛውም በማይነበብ በራሳቸው ጋዜጣ ነው የሚጽፉት። ኢትዮጵያ ጣሊያንን ሄዳ አሳምና ስትመለስ፣ ፈረንሳይን ሄዳ አሳምና ስትመለስ፣ አሜሪካን ሄዳ አሳምና ስትመለስ፣ G20 አባላት ሀገራት ላይ ሄዳ አፍሳ ስትመለስ፣ አንተ አዳህለው ቁጭ ብለህ እንዴት አድርገህ ትወዳደራለህ? በቃ የአይጥና የዝሆን ሆኗል የዲፕሎማሲ ሜዳው። ትርክቱ ዓለም አቀፋዊ ሆኗል እየተገነ። ዛሬ ኢቢሲ ገብታችሁ ሰምተሰማላችሁ። ኢቢሲ ባይዘው በጣም ተለውጧል። በተለይ በዚህ ነገር ላይ በደንብ አድምቶ እየሰራ ነው ያለው። ኢቢሲ ናሽናል ቲቪ ነው። 1 ወር ሆኗል ኢቢሲ ስለ ቀይ ባህር በዚህ ልክ መስራት ከጀመረ። ማህሊቅ የሚባል ፕሮግራም አይታችሁ ከሆነ አገር ጉዳይ ከባህር በር ጉዳይ ውጪ ከአሰብ ጉዳይ ውጪ ለምትሰራ ያለው ጠቅላይ ሚኒስትሩ መጀመሪያ የዛሬ 2 ዓመት ፓርላማ ላይ ስለ ቀይ ባህር ያነሳው ስለ አብሮ ማደግ ነው። ምናልባት በቃ አጀንዳው ይነሳ ለምን እናፍራለን ነው። ባለፈው ወር ላይ ደግሞ ምን ብድር ያለው ሽምግልና ቶሎ ካልፈጠናችሁ ችግር ሊከሰት ነው። ከልጆቻችን ጊዜ ዛሬ ካልፈጠናችሁ ጊዜ የለኝም ነው። እንዴት እንደተገነባ ትርክቱ ካልገባ አንተ እዚህ ፖለቲካ ውስጥ ምን ትሰራለህ? ሲጀመር አይ ዳይቨርት ሊያደርግ ነው፣ ፋኖ ስላስጨነቀው ነው፣ ሸኔ ስላስጨነቀው ነው አልክ። እሺ ተባለ። ዛሬ ኤርትራ ተጨነቅኩ አለች፣ አሜሪካ ተው እንዳትዋጉ አለች። ምን ትላለህ ታዲያ? በቃ ይሄን ማታደንቅ ከሆነ ምን እንደምትለው ለ30 ዓመት የተቀበረን ነገር ፊልም የሰራ ሰው እኮ የተቀጣበት ሀገር ነው ባህር በር ተብሎ። ይሄን ካላደነቅ ምን ነው የምታደንቀው? ከዚህ በላይ ትርክት ምንድነው የሚባለው? ግራንድ ትርክት ምንድነው የሚባለው? የውል ትርክት የሚባለው ምንድነው? ዛሬ ከኢትዮጵያውያን አንደበት የማይጠፋ እስኪሆን ድረስ በ2 ዓመት ውስጥ በ2 ዓመት ለ30 ዓመት የተረሳን ጉዳይ ሰው ይሄን ማታደንቅ ከሆነ ይሄ ማይገባ ከሆነ አላውቅም። ለማንኛውም በዲፕሎማሲ በኩል ኢትዮጵያ 100-0 ነው የመራችው። ለነገሩ የሚጠበቅ ነው። ሰውየው አስመራ ቁጭ ብሎ የኛው ሰውዬ
የሀገር መሪዎች ይመጣሉ እዚህ እሱም ሌላ ጋር ይሄዳል አፍሶ ይመጣል የአሰብ ጉዳይ ካልሆነ በስተቀር ባይዘው በዛ በዋናነት በጂ20 አገራት ጉባኤ የሁለትዮሽ ዲፕሎማሲያዊ ግንኙነት የተደረጉት በሙሉ በዋናነት ይሄን ጉዳይ ሳይጨምር የተደረገ የለም እስካሁን በሚገርም ሁኔታ ከግብጽ ውጪ በይፋ ይሄን ሐሳብ የተቃወመም የለም በይፋ የደገፈ ግን አለ ሁሉም ማለት በሚቻል ደረጃ በይፋ ደግፏል እንዴት በሚለው ላይ ብቻ ነው ኢትዮጵያ ባህር በር ያስፈልጋታል አዎ ጥያቄዋ ትክክል ነው አዎ የህዝብ ብዛቷ ትክክል ነው አዎ አንከር ስቴት ናት አዎ ልዩነቱ በሰላም ይሁን በድርድር ይሁን ዋናው ኢትዮጵያ ይሄን ያነሳችው ጥያቄ ህጋዊ ፍትሃዊ ተፈጥሯዊ ነው በሚለው ዓለም ተስማምቷል ከዓለም ውጪ ያለ የማይስማማ እሱ አካል ብቻ ነው ለማንኛውም ጠቅላይ ሚኒስትሩ ከዛ በመለስ ሀገር ቤት ከገቡ በኋላ የሲንጋፖርን ጠቅላይ ሚኒስትር በጣም በደመቀ ሁኔታ ነው የተቀበሉት አይ ቲንክ ለልዩ ትኩረታቸው ደቡባዊ ሩቅ ምስራቅ ላይ ነው ሰሞኑን ከማሌዥያ ቀጥሎ ነው እንግዲህ ሲንጋፖር የመጡት ማሌዥያ በጣም አስገራሚ ሀገር ናት በቅርቡ አያታለሁ ተስፋ አደርጋለሁ ሲንጋፖር በጣም የምታምር ከተማ ናት አይደለ ከኢትዮጵያ ጋር በብዙ ምን የምታዋወቁ ሀገሮች አይደሉም እኛም ብዙ ነገራቸውን ብዙ አናውቅም ምናልባት የጂኦግራፊ ተማሪዎች ሂስትሪ ተማሪዎች ካልሆኑ በስተቀር ወይ ለስራ ለትምህርት ወደዛ ሄዱት ካልሆኑ በስተቀር ከቅርብ ጊዜ ወዲህ ግን ኢትዮጵያ ክፍት አካባቢዎችን እየሸፈነች ይመስላል የሲንጋፖር ጠቅላይ ሚኒስትር ከጂ20 ጉባኤ በኋላ ቀጥታ ወደዚህ ነው ያመራው የማሌዥያው ደግሞ ዛሬ ኬንያ ደርሰዋል ለሁለቱም በሚባል ደረጃ ከፍ ያለ መንግስታዊ አቀባበል ተደረገላቸው ቪዲዮዎችን አይታችኋል ብዬ ተስፋ አደርጋለሁ አዲሱ የተመረቀው የዮቤልዩ ቤተ መንግስት ደግሞ ለአቀባበል ይመቻል አይታችኋል በጣም የሚያምረው በተለይ ኦፊሻል አቀባበል ለማድረግ በጣም ነው የሚያምረው አይ ቲንክ የሲንጋፖሩ ፕሬዝዳንት በጣም ተደስተዋል መሰለኝ በግል ትዊተራቸውም ጠቅላይ ሚኒስትሩ ራሱ መጥቶ ተቀበለኝ ነው ያሉት ምናልባት ፈርተው ነበር እንደ ምክትላቸውን እንዳይልኩ ያስብላል ለማንኛውም በጣም በሰፊው እየጎበኘ ነው አዲስ አበባን ውይይት አድርገዋል ውይይቱንም ጠቃሚ እንደሆነ ጠቅላይ ሚኒስትሩ ለጥፈዋል ከሁለቱም ሀገራት ጥሩ ትርፍ ይገኛል ተብሎ ይጠበቃል ዲፕሎማሲያችን እየኮሰመነ ነው ያበበ ነው የሚለውን ለእናንተው ልተው ከዚህ በላይ በዚህ ጉዳይ ላይ ጊዜ መውሰድ አልፈልግም ምናልባት ወደ ሌላ ሐሳብ ካይነ በፊት አፋር አካባቢ የእሳተ ገሞራ ፈንድቷል እዛ አካባቢ ያለው ኬሚካል አደገኛ እንደሆነ ታውቋል ከኢትዮጵያም አልፎ ባህር ተሻግሮም ችግር እየፈጠረ ነው ይባላል እዛ አካባቢ ያለው ወገኖቻችን እንግዲህ ጥንቃቄ እንዲያደርጉ ይሁን ኢቢሲ ስፍራው ድረስ ሄዶ ዘገባ ሰርቷል አፋር አካባቢ ያለው ወገኖቻችን ምናልባት ከአካባቢ እንዲነሱ የሚደረግበት ሁኔታ በመንግስት በኩል ካልተመቻቸ አስቸጋሪ ነው አንዳንድ ሰው ከኖረበት አካባቢ ለመልቀቅ ሊቸገር ይችላል መንግስትነት እዚህ ጋር ነው ጉልበትም ወይ ደግሞ በግፊትም ከአካባቢ ማንሳት ተገቢ ይመስለኛል ብዙ ጉዳት ከመድረሱ በፊት ግን አካባቢው ላለፉት 2-3 ዓመታት የሚታየው ነውጥ መንቀጥቀጥ እንግዲህ ለዚህ አብቅቷል ከዚህ በኋላ መቼ እንደሚቆም አይታወቅም እንግዲህ ሳይንሱ በዚህ ነገር ላይ እስከ መጨረሻው ሊያውቅ አይችልም የእግዚአብሔር ስራ ተፈጥሮ ነገር አንዳንዱን ሲመጣ መቀበል ብቻ ነው ሲመጣ ደግሞ መጠንቀቁ ተገቢ ነው እዛ አካባቢ ያሉ ህዝባችን እንድጠነቀቁ ለማለት እንወዳለን ዛሬ ከፍርድ ቤት አካባቢ የወጡ መረጃዎች አሉ መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ 73000 ብር ብቻ ቤቶችን ይዞሎት ቀርበዋል ከዚህ በፊት በሴቶች አደባባይ በፉል ፊኒሽ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያዋጣ ቅንጡ አፓርትመንቶችን ለሽያጭ አቅርበንላችኋል ባለ 2 መኝታ 980,000 ብር ባለ 3 መኝታ በ1.1 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.9 ሚሊዮን ብር ቅድመ ክፍያ ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ ታዲያ ይሄ ለ20 ቤቶች ብቻ የወጣ ቅናሽ ስለሆነ ፈጥነው ደውለው ይጠቀሙ
ዛሬ ከፍርድ ቤት አካባቢ የወጡ መረጃዎች አሉ። የቀድሞ የሰላም ሚኒስትር ዴታ የሆኑት አቶ ታዬ ደንደዓ ቀጠሯቸው ዛሬ ነው የነበረው። እንደምታስታውሱት ባለፈው ቆይታቸው በሶስቱ ክስ በሁለቱ ነፃ ተደርገው በአንደኛው ብቻ ነበረ ጥፋተኛ የተባሉት። የዛሬው ቀጠሯቸው በዛ ጥፋተኛ ባሉበት ላይ እሳቸውም የጥፋት ማቅለያ የሚያቀርቡበት አቃቤ ሕግም የጥፋት ማጠንከሪያ የሚያቀርቡበት ነበር የተጠበቀው። ጠበቃቸው አቶ አበራ ንጉሴ ለተለያዩ ሚዲያዎች ተናግረዋል። የተናገሩት ግን አቶ ዛሬ ደግሞ አዲስ ሁለት ክስ አቃቤ ሕግ አቅርበዋል ማለት ነው። ዝም ብለህ ገምት ካላችሁኝ አልፈለገም። በቃ አቶ ታዬን መንግስት እዛው ሊያሻቸው ፈልጓል ብዬ ነው ማስበው፣ አቃቤ ሕግ መንግስት ስለሆነ ማለት ነው። እነዚህ ክሶች በፊት የቀረቡ አይደሉም። አዳዲስ ክሶች፣ አዳዲስ ወንጀሎች አይደሉም። ግን በፊት ለምን እንዳልቀረበ በዛኛው ለሲሸነፉ ለምን እንዳቀረቡ አላውቅም። ሁሉ ለመናገር አቶ ታዬ ላይ የሚደረገው ክስ ወይ ሆን ተብሎ እየተለሳለሰ ነው ወይ ደግሞ ፍትህ እንዲዛባ እየተደረገ ነው። በዚህ ደስተኛ አይደለሁም። ይሄንን አይ ቲንክ ከዚህ በፊት ማወርቻለሁ። ፍትህን ለምንወደው ሰው ብቻ አይደለም የምንታገለው። ፍትህ ለጠላትም መሰጠት አለበት። ፍትህ ለእከሌ ሲገኝ ለእከሌ ስራ አይባልም። የአንድ ሰው ፍትህ ከተጓደለ የሁላችንም ፍትህ ተጓሏል። የአቶ ታዬ ደንደዓ በአንድ ወቅት የምንወዳቸው የምናከብራቸው መሀል ሚዲያም ተደጋግመው የቀረቡ ጠንካራ ታጋይም ጠንካራ የመንግስት ሹመኛም ነበሩ። ከሆነ በኋላ በሀሳብ ተለያይተናል። እሳቸውም ሩቅ ሄደዋል፣ ወርፈናቸዋል፣ ተችተናቸዋል። ነገር ግን ፍትህ ሲቀርቡ ፍትህ ፊት ላይ እኩል ሊዳኙ ይገባል። ፍትህ አይኗ ስውር ነው አይደለም፣ ማየት የለባትም። ይሄንን በሳቸው ላይ ተደጋጋሚ እያየን ነው። ይሄንን ለማለት ፈልገን ግን መረጃውን እንደወረደ ለማቅረብ ያክል አቶ ታዬ በዛሬው ዕለት የቅጣት አስተያየት ለማቅረብ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የጸረ ሽብር ችሎት ቀርበው ነበረ። ቀድሞ በተሰጣቸው ተለዋጭ ትዕዛዝ መሰረት ጥፋተኛ በተባሉበት የጸና ፍቃድ ሳይኖር የጦር መሳሪያ ይዘው መገኘት እሱ ብቻ ወንጀል ነበረ ወንጀለኛ የተባሉት። ቅጣት ላይ አስተያየት አቅርበዋል እሳቸው። በዚህም አቃቤ ሕግ የአቶ ታዬ ደንደዓ የቅጣት አስተያየት የተቀበለ ሲሆን ችሎቱም የግራ ቀኙን ቅጣት አስተያየት በመመርመር ቅጣት ለመወሰን ለህዳር 23 ተለዋጭ ቀጠሮ ሰጥቷል። በዛሬው የችሎት ውሎ አቃቤ ሕግ አዲስ የወንጀል ክስ ከፍቷል። ይህ አዲስ የወንጀል ክስ የወንጀል ፋይል ለአቶ ታዬ ደንደዓም በጽሁፍ ደርሷቸዋል። በተጨማሪም ለችሎቱም በንባብ ቀርቧል። የዛሬ ክስ ዛሬ የቀረበው አዲስ የወንጀል ክስ በይዘቱ አቶ ታዬ ደንደዓ በሆርን ኮንቨርሴሽን ላይ ከተሰኘው የዩቲዩብ ቻናል ጋር ያደረጉትን እና በሶስት ተከታታይ ምዕራፎች ከቀረበው ፕሮግራም ጋር ተያያዥነት ያለው ነው። በክሱም 3 ተደራራቢ ወንጀሎች ናቸው የቀረቡባቸው። ጠበቃው እንደተናገሩት እንግዲህ አቶ ታዬ በወቅቱ ምናልባትም አነጋጋሪ የነበረው ከሆርን ሪቪውስ ጋር ያደረጉት ነው። ምናልባት ከዛ በኋላ ግን ከነ አንከር ጋር ያላደረጉበት የለም። ከነ ቢቢሲ ጋር ከነ ኢትዮፎረም ጋር ያልሄዱበት ቦታ የለም። በጣም ገራሚ ክሶች፣ በጣም ለጆሮ የማይመች ንግግር ነው ያደረጉት። ዛሬ መቅረቡ ነው የገረመኝ። እኔ ለምንድነው መጀመሪያ የመጡበት ጊዜ ለመጀመሪያ 3 ክስ ሲቀርብ ለምን አልቀረበም? ይሄ ክስ ነው ሆርን ሪቪው ላይ ካደረጉ ቀናት በኋላ ታሰሩት። ለስራቸውም ትልቁ ምክንያት የሆርን ሪቪውስ ቃለ መጠይቅ ነው። ይሄን እንግዲህ በቃ አውቀን በቃ አይቶ ባላየ ካልሆነ በስተቀር ሆርን ሪቪው ላይ ካደረጉ በኋላ አንከር ላይ ካደረጉ በኋላ ኢትዮፎረም ላይ ካደረጉ በኋላ ብዙ አልቆዩም፣ ታስረዋል። ከዚህ ጋር ተያያዥነት እንዳለው ይታወቃል። ለምን ዛሬ ቀረበ አላቅም። ማጉላላት ከሆነም አላቅም። ግን እዛ ሆርን ሪቪው ላይ ያደረጉት ቃለ መጠይቅ ግን ለሁላችንም ተደራሽ ስለነበር ሁላችንም ስለሰራንበት ለክስ ያበቃል አያበቃም ቴክኒካል ነገሩን የህግ ባለሙያ ይፍረደው። ግን ያቀረቡት ኢቭን ክሶቹን ሲሰማ እኔ ሳነብ እኔ ከሰማሁት ያነሰ ነው። በጣም ትልቅ ወንጀል እኮ ወንጀል ይሁን አለ ህጉን አላቅም። ግን ጠቅላይ ሚኒስትሩ አማራን ለማጥፋት ፈልጋሉ ብሏል ቃል በቃል። ይሄን ክስ ውስጥ አታገኙ። ይሄ ካልሆነ ሌላው እስቲ እናንተ ስሙና ትፈርዳላችሁ። የመጀመሪያው ክስ የወንጀል ህግ ቁጥር 257 ህዝባር ሀ ሲሆን የተጠቀሰ ሲሆን የወንጀል መጠሪያውም መንግስትን በኃይል ለመጣል ግዙፋዊ መሰናዶ መደረግ ነው። ግዙፋዊ መሰናዶ የሚደረገው ምናልባት ያኔ ከተቋቋመ አባላት ውስጥ እሳቸው አሉበት። ያኔ
ምንድነው በይነመረብ ሰላማዊ ሰልፍ ታስተሳላችሁ እነ ልደቱ እነ ስብሃት እነ በቃ ብርሃንም ጨለማም ሽማግሌም ወጣት ሁሉም ሴትም ወንድ የተሰበሰበበት ማለት እዛ ውስጥ ልሳተፉ ነበር ንግግር እንዲያደርጉ ከተጋበዙት መካከል ነበር ግን ለዛ ስብሰባም አልደረሱም ባይዘው እሱን ከሆነ ምናልባት ደግሞ ሌላ ሽግግር መንግስት ብለው እነ ምልኬሳ ያቋቋሙት ውስጥም አባል ከሆኑ አላውቅም ሁለተኛው ክስ እንግዲህ አንደኛው ክስ ግዙፍ የሆነ ዝግጅት አለ መንግስትን ይመጣል እዛ ውስጥ አሉበት ነው ይሄንንም መነሻ የሚያደርጉት የሆርን ኮንቨርሴሽን ላይ የቀረበውን ቃለ መጠይቅ ነው ሁለተኛ ክሳቸው የወንጀል አንቀጽ 337 የጠቀሱ ሲሆን የሀገር መከላከያ ሰራዊት ላይ ሐሰተኛና አደናጋሪ ወሬዎችን መንዛት የሚል ነው ይሄኛው ቃል በቃል ተናግረዋል ለመናገር ለምን ዛሬ ተከሰሱ ነው የማይገባኝ ብታስተውሱ ከሆነ መከላከያ ሰራዊት አልተጠቀም ሆን ብለን በቴክኒክ ነው ያስጠቃ ነው የሚል ከመላ ገደል ጠቅላይ ሚኒስትሩ ላይ ያነጣጠረ ግን ደግሞ የመከላከያ ሰራዊታችንን የመጠቃት አሳንሶ የሚያይ ኖረኛ ስራን የሰሩት ዛሬ ነው ግን ክሱ የቀረበው እሳቸው መከላከያ ሰራዊትን የተጠቀሙት ደግሞ ጠቅላይ ሚኒስትሩን ለማጥቃት ነው ባይዘው በዛ እግረ መንገዳቸውን ከዛ ቃል መጠይቅ ሰማ ነው በመጨረሻ የቀረበባቸው ክስ ከወንጀል አንቀጽ 241 የተጠቀሰው በሕገ መንግስቱ መሰረት የተመረጠን የሀገሪቱን መንግስት መድፈር የሚል መሆኑን ከዛሬው የችሎት ውሎ መረዳት ይችላል እንግዲህ ይሄን አላቅም እንግዲህ መድፈር ምንድነው መንግስትን መድፈር ምንድነው እሱን አላቅም በዛ ደፍረዋል ሁሉም ቃል መጠይቃቸው ለመንግስት እንደፍራሉ መንግስትን መድፈር ወንጀል ነው አላቅም የህግ ባለሙያዎች ይጻፉ መንግስትን በኃይል መድፈር ነው በሐሳብ መድፈር ነው ወይስ አላቅም ይሄን ነገር ለማንኛውም ሶስቱ ክስ ተጨማሪ ነው የመጀመሪያው መንግስትን በህገወጥ መንገድ ለመጣል በሚደረግ ሰፊ መረብ ላይ መሳተፍ ነው ሁለተኛው መከላከያ ሰራዊት ላይ ሐሰተኛ ነውና አደናጋሪ ነገር መርጨት ነው ሁለተኛው በጣም ነው የሚገዛው ሶስተኛው መንግስትን መድፈር ነው ብለዋል የመንግስትን መድፈር ከሆርን ሪቪውስ በየት መልኩ ተገኘ አላቅም ለማንኛውም በእኔ ትልቁ ትኩረት ማንሳት የምፈልገው እሳቸው ለምን ተከሰሱ ይሄ ክስ ልክ ነው አይደለም ይሄ ክስ ለምን ዘግይቶ ዛሬ መጣ እኔ የሚሰማኝ ልንገራችሁ አቶ ታዬ ደንዳን ማሸት ተፈልጓል በእርግጠኝነት ምናልባት ይሄም ክስ በዳኞች ፊት ሞገስ አግኝቶ የሚያስፈርዳቸው አይመስለኝም ሰው ከተወሰኑ ወራት በኋላ ይሄም ክስ ውድቅ ሊሆን ይችላል አቃቤ ህግ እማታሸንፈውን ለምን እንደምትከስ አላቅም ከከሰሳችሁ በደንብ የምታሸንፉትን ትክክለኛ ከዛ በኋላ ፈጥኖ ደግሞ ፍርድ መሰጠት አለበት ይሄ በእውነት ተገቢ ነው ለሁላችንም ተገቢ ነው ላለው ከበፊቱ ስርዓት የጠላ ነው በዚህ ስርዓት እንድደገም አንፈልግም ፍትህ አካባቢ ለታየ ተብሎ ሳይሆን ለሁላችንም ሲባል መስተካከል አለበት ላለው ይሄ እንግዲህ እስካሁን ያልተስተካከለ እየጮህን ያለነው ጉዳይ ነው አቶ ታዬ ደንዳ በፌደራል ከፍተኛ ፍርድ ቤት ልደታ ምድብ ጸረ ሽብር ችሎት ከጠላት ጋር መተባበር መገፋፋትና ግዙፋዊ መሰናዳት እንዲሁም የጸና ፈቃድ ሳይኖረው የጦር መሳሪያ ይዞ መገኘት በሚል 3 ተደራራቢ ወንጀሎች ተከሰው በክርክር ሂደት ላይ እንደነበሩ የሚታወስ ሲሆን ፍርድ ቤቱ ህዳር 3 ቀን 2018 ዓ.ም ባስተላለፈው ውሳኔ ተከሳሹ ከተጠረጠሩበት 3 ወንጀል በሁለቱ ነፃ እንዳደረጋቸው የምናስታውሰው ነው ከፍተኛ ፍርድ ቤቱ አቶ ታዬ ጥፋተኛ በተባሉት አንድ ክስ ማለትም የጸና ፈቃድ ሳይኖረው የጦር መሳሪያ ይዞ መገኘት ክስ የቅጣት አስተያየት ለመስማት ነበር ዛሬ የተሰበሰበው እንግዲህ ተለዋጭ ቀጠሮ የተሰጠ ቢሆንም ከዛ በኋላ እንግዲህ ተጨማሪ ሌላ ክሶች ይጠብቋቸዋል ማለት ነው በዚህኛው ቢፈረድም በዚህኛው መፈረዱ አይቀርም ከተፈረደ በኋላም ግን ሌላ የፍርድ ክርክር ይጠብቃቸዋል ማለት ነው እንግዲህ በህዳር 23 ላይ ለዚህኛው በተለይ ጦር መሳሪያ ይዞ በመገኘታቸው ምን እንደሚከሰት ምን አይነት ፍርድ እንደሚፈረድባቸው የምንጠብቅ ነው የሚሆነው እሱ እንግዲህ አብረን እናያለን ዛሬ ከመከላከያ አካባቢ የተሰማ አንዳንድ መረጃዎች አሉ እሱን እንደው ዝም ብዬ ለማለፍ የምችለው አይደለም በዋናነት ከባህር ኃይሎች ጋር የተያያዘ እሱ ላይ በሰፊው እመለስበታለሁ ከጽንፈኞችም ጋር በተያያዘ ለጽንፈኛው ቡድን ሊደርስ የነበረው መሳሪያዎች ተይዘዋል ተጠርጣሪዎች ተይዘዋል እርምጃዎች ተወስደዋል ይሄ በጣም ተጠናክሮ ቀጥሏል በተከታታይ በሁለቱም ቡድን በሸኔም በኩል በፋኖም በኩል እነዚህ እርምጃዎች እየተወሰዱ ነው ያሉት እንደዚህ አይነት ነገሮች ተጠናክረው መቀጠል አለባቸው ቶሎ ተጠናቀን ወደ ቀይ ባህራችን እንድንጓዝ
ከፋኖ አካባቢ ምናልባት በማህበራዊ ሚዲያ በደንብ ሰምታችሁ ከሆነ ሴት ልጆቻቸውን እናስደፍርም ያሉ እናቶች በጥይት ተደብድበው የተገደሉ ነው ያሉት። ይሄ የሰው ዘር የሆነ ሁሉ ሊቃወሙ የሚገባ ጉዳይ ነው። የሰው ዘር የሆነ በሙሉ ሊቃወሙ የሚገባ ጉዳይ ነው። መንግስትን መታገል፣ በትጥቅ መታገል ወግ፣ ስርዓት፣ ህግ አለው። እኔ ኢትዮጵያ ውስጥ አንዳንድ ነገር በቃ ምንም ወግ የለውም። ምንም አይነት የሞራል ምክንያት ልታመጡ አትችሉም። ልጅን አትደፈርም ያለች እናት ልጇን ከደፈርክ በኋላ መልሰህ የምትገልበት ምንም አይነት የሞራል ግራውንድ የለውም። አይደለም ራሱ አማራ ነኝ የሚል ይቅርና የሰው ዘር የሆነ ሁሉ ያን ሊያደርግ አይገባም። ሰሞኑን በአማራ ክልል በመከላከያ ሰራዊት አስገድዶ መድፈር ደርሷል የሚል የቢቢሲን ሐሰተኛ ዜና ስታሯሩጡ የነበራችሁ ሰዎች ይሄን ነው ነውሩ። ይሄን ነውር አሯሩጡ። ይሄ ነውር እንዲቀር አድርጉ። አማራ ክልል ላይ የምንሰማው አሰቃቂ ነገር እየበዛ ነው። ነጥብ ማስቆጠረው ሌላ ጊዜ እንደርሳለን። ነጥብ የምናስቆጥረው በደም መሆን የለበትም። ነጥብ የምናስቆጥረው በእናቶቻችን እንባ መሆን የለበትም። የፖለቲካ ነጥብ ማስቆጠሪያ ብዙ መንገድ አለ። ፕሮፓጋንዳ በብዙ ይሰራል። አንዳንድ ነገር ግን ውግዝ መደረግ አለበት። ፕሮፓጋንዳ በእናት መደፈርና ሞት አትስራም። በህፃናት ሞትና መደፈር በደም በስጋ ፕሮፓጋንዳ አትሰራም። ይሄ እየተደጋገመ የመጣ እየባሰ የመጣ ነው። በእውነት ይህንን በጣም በተጠናከረ መልኩ ልንቃወም ይገባል። ወደ ሌላኛው ወደ ዋና መረጃዎች አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችተዋል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓኖራሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምናዚየምና ቤተ መጻሕፍት፣ ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907 888883 ወይም በ0944 419190 ይደውሉ። ወደ ሌላኛው ወደ ዋና መረጃዎች የህግደፍ ተላላኪ የነበረው ቲፒኤልኤፍ እንግዲህ መግለጫ አውጥቷል። የመግለጫ አንበሳ ሆኗል። መግለጫው ላይ የገረመኝ ግን የኢትዮጵያ መንግስት የከፋ ጥፋት ከሚያስከትለው ሌላ ዙር ጦርነት ከማቀጣጠል እንዲቆጠብ አስጠንቅቋል። የህወሓት ማዕከላዊ ኮሚቴ ነው መግለጫ ያወጣው። የህወሓት ማዕከላዊ ኮሚቴ ከበዛ ድንጋጤ በኋላ ነው ስብሰባ ያደረገው። በመግለጫው ከመፍረስ ድኛለሁ እያለ ነው። እግዚአብሔር ይታያችሁ፣ ስንቴ እንደምድን እግዚአብሔር ነው የሚያውቀው። ሌላኛው ከባድ የሆነ ጥቃት ተፈጽሞብኛል። ባለፈው አፋር ክልል ሞክሬ አደገኛ ውሳኔ በፌዴራል መንግስት ተወስኖ ከበድ ያለ ቅጣትም ተቀጥቻለሁ ነው እያለ ነው። የድሮን ምት አይ ቲንክ እስካሁን እያሳመማቸው ይመስለኛል። የገረመኝ ግን የፌዴራል መንግስት የጦርነትን ነገር ከማቀጣጠል እንዲቆጠብ እናሳስባለን። በየትኛው መግለጫ የፌዴራል መንግስት ስለ ጦርነት እንዳወራ አንተ በየቀኑ የጦርና የጦር ወሬ የሚያወሩት ቲፒኤልኤፎች ናቸው። እነማን እንደተሰበሰቡ ራሱ አናውቅም። ማዕከላዊ ኮሚቴ የሚባል አለ ወይ ቲፒኤልኤፍ ውስጥ? ቲፒኤልኤፍ ራሱ ህጋዊ ነው ወይ? እንደኛም ስናመጣ ቲፒኤልኤፍ እንላለን እንጂ ቲፒኤልኤፍ የቀድሞ ቲፒኤልኤፍ እኮ ነው ያለው። ኢትዮጵያ ውስጥ ቲፒኤልኤፍ የሚባል እኮ ድርጅት የለም። እኔንም ተመሳሳይ ነገር በየአመቱ ታስታውሳላችሁ። ያንን ጦርነት እስከ መግባቱ በፊት በሳምንት 3 መግለጫ ነው የሚያወጣው። ሁሌ ቲፒኤልኤፍ መግለጫ ሲያወጣ እሱ ሊያደርግ ያሰበውን ወይም እያደረገ ያለውን ነገር ነው ተገላብጦሽ። አሁን እኔ ከዚህ መግለጫ የተረዳሁት በጣም የከፋ ጥፋት የሚያስከትል ሌላ ጦርነት ውስጥ ለመግባት እየተዘጋጀ ነው። ደግነቱ በጣም የከፋ ጥፋት እንደሚያስከትል አውቀሃል ማለት ነው። ካወቅህ ግን መተው ነው ያለብህ። መክሰስ አይደለም ያለብህ፣ ማቀጣጠል አይደለም ያለብህ፣ ማቆም ነው ያለብህ።
ምናልባት ከክሶቹ አንዳንዱ የሚገርመኝ ሲጅ ተደርገናል ነው። ልክ ያኔ ጦርነት ጊዜ ሲጅ ተደርጋ ኦፍኮርስ ሲጅ ተደርገዋል በጦርነት ጊዜ ተገቢ ነው ወይ እሱ ሊያከራክር ይችላል። አሁን ሲጅ የለም 360 አንከበብም አስመራ አለችልን ስትሉ አልነበረም እንዴ? የምን ሲጅ መጣ ደግሞ? ለነገሩ ብዙ ነገር ከትግራይ ወደ አስመራ እንደተጓጓዘ እንሰማለን። ከአስመራ ግን አንድ ቆራሌው መጥቶላችሁ ያውቃል? አንድ ኩባያ ስንዴ መጥቶ ያውቃል? ከበባ የለም ማላችሁ። ክፍት ነው አይደለ? ድንበሩ ክፍት ነው። የምን ከበባ ነው? ነዳጅ ለምንድነው ከዛ ማታመጡት? ሸቀጥ ለምንድነው ከዛ ማታመጡት? እነ ስታሊን በቃ እንደ በፊቱ የለም 360 ተከበን አንሞትም። ታዲያ ምንድነው ጩኸቱ? ምን ነዳጅ የለም አላችሁ? ነዳጅ መኖር አለበት። ታዲያ አልተከበብክም ማለት ሸቀጥ የለም። ታዲያ ከአስመራ አታመጣም እንዴ? ኦር ነው ከዚህ ፌደራል መንግስት ልካ ላጣርጋ አስመራ ተወስደ። አስመራ የምትወስደው ለአንተና ለግዳፍ ነው። ለትግራይ ህዝብ አይደርስም። ነዳጁ ለትግራይ ህዝብ አይደርስ ከሆነ ሸቀጡ ለትግራይ ህዝብ አይደርስ ከሆነ የኤርትራን መንግስት ለምን የምንቀልበው? ኦር ያለን አማራጭ በቃ በኃይል እርምጃ ወስዶ ድንበር መዝጋት ማለት ነው። እሱ ደግሞ ጦርነት ነው። አሁን ባለው ሁኔታ ሳትመታ ድንበርን መዝጋት የሚቻል አይመስለኝም። ከተመታ ደግሞ ጦርነት ውስጥ ይገባል። ፌደራል መንግስት ጦርነትን እንዴት እየሸሸ እንደሆነ የሚያሳየው አንዱ ነገር እሱ እኮ እስክንድበሳጭ ድረስ ማለት ድንበር ተከፍቶ ህግደፎች ሲገቡ ሲወጡ እንደማየት የሚያም ነገር የለም። ባይዘው የሚያበሳጭ ነገር የለም። እነዚህ ጉግ ማንጉጎች ሲመላለሱ እንደማየት ህግደፎች የቀጠናው ነቀርሳዎች ረበልሾች ሲገቡ ሲወጡ እንደማየት እንዳንተ ኢትዮጵያው የሚያም ነገር የለም። ብዙ የመንግስት ባለስልጣን ስንጠይቅ ማንስማማው በዚህ ጉዳይ ነው። ባይዘው ከጦርነቱ ይሻላል፣ ጦርነቱ ከሚያስከትለው ውጤት ይሄ የናንተ ብስጭት ይሻላል የሚል መልስ ስለሚሰጡ ነው ዝም የምንለው። ያ ክፍተት ይጠቅመኛል ብለህ አሰብክ፣ ያድነኛል ብለህ አሰብክ። ገና ጦርነት ሳይጀመር ግን በሳበስቲን ከአስመራ ወደ መቀሌ የሚመጣ የለም። ከመጣም ሞት ነው የሚመጣው፣ ከመጣም ስደተኛ ነው የሚመጣው፣ ከመጣም አስገድዶ መድፈርና መግደል ነው የሚመጣው። ከኤርትራ ድሮ ምን ልታገኝ ነው? ክፍት ነው ያልከው ለመሸሽ ካልሆነ በስተቀር። ከተከፍቶ ከሆነ ከኤርትራ በኩል ለትግራይ የሚገባ ወፍ የለም ለህዝቡ። ለምንድነው ትርፉ ካላችሁ ምናልባት ደብረ ጽዮን አዳህሎ ሊያመልጥ ይችላል። ሞንጆሪኖ አስመራ ልትደበቅ ትችላለች። አስመራ መደበቅ ያድናታል፣ ሌላ ጉዳይ ነው። እሱ ሲደብቀዋል አላውቅም። በዚያው እንደ ህግደፍ የማታምኑት ወዳጅ ቢኖር የለም። ጦርነቱ በተጀመረ በሁለተኛ ቀን ልጣላችሁ ይችላል። አልፈልግም ልል ይችላል። ለምን? መቀጥቀጥ የምንችልበት ህጋዊ ላይሰንስ ነው። ማንም ያለም አቀፍ መንግስት ነው የማይወቅሰው። ድንበር ከፍተህ ተፈላጊ ጠላትን ብትደብቅ አስመራ ተደብቋል ብሎ አስመራ በደበደበ ኢትዮጵያ መንግስት አንድም ሰው ነው የማይወቅሰው። አንድም ያለም አቀፍ መንግስት ነው። ያን ከፈራ በር ይዘጋባቸዋል። መሸሻችሁንም እርግጠኛ እኔ ደብረጽዮን ራሱ ይሸሻል ብዬ ደብረጽዮንን ይሸሽጋል ብዬ ራሱ አላምንም። እንኳን ሌላ ነገር ሊመጣ ሰው እክሳችሁ ራሱ የሚያስቅ ነው። እኔ በጣም ስለገረመኝ ነው። ደግነቱ ትግራይ አካባቢ የሚጽፉ ሰዎች ወጣቶች መሳቂያ መሳለቂያ ነው ያደረጉት። ከዛ ይዘለለ አዲስ ይረባ ነገር እንደሌለ ይጠበቃል። በተቻለ መጠን አሁን ላይ ገንዘብ እንዲሰበሰብ ዶላር እንዲሰበሰብ እየጣሩ ነው ያሉት። አንድም ገንዘብ አንድም ዶላር ከህዝቡም አንድም ገንዘብ አንድም ዶላር ከዲያስፖራም የተሰበሰበ አይደል። በዚህ በእጅጉ የተበሳጩ ነው። መልካም መበሳጨት ከማለት ውጪ ምን ልንል እንደምንችል አላቅም። ወደ መከላከያ ጉዳይ ልመለስ። ብዙ ጊዜ ላለመውሰድ መከላከያ ከረፈደ አንድ ነገር ለጥፏል። አይታችኋል ብዬ ተስፋ አረጋለሁ። በተለይ ከጣሊያን ጋር በተያያዘ የጣሊያን የባህር ኃይል አመራር ኢትዮጵያ ነው ያለው። የኢትዮጵያና የጣሊያን ባህር ኃይሎች ዛሬ በጋራ ለመስራት ተወያይተዋል፣ ተፈራርመዋል። በጣሊያን አውሮፓ ውስጥ ጣሊያን የኛ ወዳጅ ናት የሚሉ አሉ። ባለ ባህር ነን የሚሉ ስማቸውን በጊዜው ባልጠራ። እንግዲህ ጣሊያን በሰራት ከተማ ነው የምንኖረው፣ ኢትዮጵያ አልሰራችም የሚሉ ወዳጆች ምን እንደሚሉ አናውቅም። ለማንኛውም ባህር ሳይኖርህ ባህር ላይ ለመስራት አትስማማም። ጉዳዩ አልቋል የምንለው በምክንያት አይደለም። ባይዘው ባህር ኃይላችንን ከፍተኛ የሰው ስልጠና ያገኘነው ከፈረንሳይ ነው። የባህር ውጊያ ማሽኖች በብዛት ተገዙትም ከአውሮፓ ነው። በስልጠና ከፍተኛ
ድጋፍ ያገኘነው ከጣሊያን ነው። ብዙ ባህረኞች ጣሊያን ሄደዋል። ብዙ የባህር ኃይል አሰልጣኞች እዚህ መጥተዋል። በዚህ ዜና ላይ የማይነገር መዓት ጊዜ መዓት ሲምፖዚየሞች ሲደረጉ ነው የነበረው። የኢትዮጵያ ባህር ኃይልና የጣሊያኑ ባህር ኃይል በትምህርት ዙሪያ አብሮ ለመስራት ነው የተስማሙት። በስልጠና ዙሪያ አብሮ ለመስራት ነው የተስማሙት። በልምምድም ነው ባህር ላይም ለመለማመድ ተስማምተዋል። በጋራ ለመስራት የሚያስችል የሁለትዮሽ ግንኙነት ውይይት ዛሬ አድርገዋል። በዚህ የሁለትዮሽ ውይይት የኢትዮጵያ ባህር ኃይል ዋና አዛዥ ቫይስ አድሚራል ክንዱ ገዙ የጣሊያን ባህር ኃይል ከኢትዮጵያ ባህር ኃይል ጋር ለመስራት በመምጣታቸው ታላቅ ክብር እንደተሰማቸው ገልጸዋል። የጣሊያኑ የባህር ኃይል ልዑክ ቡድን መሪ በበኩላቸው አገራቸው ጣሊያን ከኢትዮጵያ ጋር ያላትን ትብብር ለማጠናከር በተለይም በባህር ኃይል ትምህርት በባህር ኃይል ስልጠና ዙሪያ ያለውን ልምድ ለማካፈልም ከፍተኛ ፍላጎት እንዳላትና ዝግጁ መሆኗንም ገልጸዋል። አገራቸው ኢትዮጵያ አጋሯ ለማድረግ ከፍ ያለ ፍላጎትም ገልጸዋል። ቤተሰብ እንደው ለህግደፍ ደጋፊዎችን የምነግራችሁ ዓለም ላይ ጥቅም ነው የሚሰላው። ሁሉም ሀገራት ብሔራዊ ጥቅም አላቸው። ለምሳሌ ኢትዮጵያና ኤርትራ ብጣሉ ጣሊያን ብቻ አይደለም፣ ሁሉም ሀገር ላይ ከሁለት አንድ ምረጥ ነው የሚባለው። ያኔ የቱ ሀገር ይሻለኛል ለምንድን ነው የሚለው። ለምሳሌ እውነት ነው ጣሊያን ለኢትዮጵያ ጥሩ ነገር አላደረገችም፣ ኢትዮጵያን በጣሊያን ላይ ጥሩ ነገር አላደረገችም። በዓለም ላይ የሽንፈት ምልክት አከናንባ ያስቀመጠች ሀገር ነች ኢትዮጵያ። እውነት ነው ጣሊያን ኤርትራን ለ50 ዓመታት ገዝታለች። ብዙ የግደፍ ደጋፊዎችም በዛ መገዛትም ኩራትም ክብርም ይሰማቸዋል። ዛሬም ጣሊያን ትሸታለች አስመራ። ጥሩ ፍቅር አላቸው። እኔ ይሄንን ከራሳቸው የሰማሁት ነው። ለእንግሊዝ ነው ጥሩ ክፍል ይላል ባይዘው ገዛን ብለው የሚዘረዝሩትን አሁን በፌስቡክም ስለጥፋ አይታችሁ ከሆነ ኢትዮጵያ ሁለቴ እንደገዛች ነው የሚጽፉት። ኤርትራ ተገዛን ብለው የሚዘረዝሩትን ብታዩ ሰው በመገዛት ይኮራል ወይ እስክትሉ ድረስ ነው። ለማንኛውም በመገዛታቸው ደስተኛ ነን ብሉ በጣሊያን ነው። ዛሬም ጣሊያን የምትመስል ሀገር ናት። ግን ከጥቅም ጋር ሲመጣ ጣሊያን ከኤርትራ ጋር ምንም አይነት ፕሮጀክት የላትም። ለምን? ኤርትራ ውስጥ ምንም ስራ ስለሌለ። ከኢትዮጵያ ጋር ግን አይደለም ከመንግስት ለመንግስት ይቅርና በድርጅት ደረጃ ምንድነው ሳሊኒን ሰምታችኋል? ግደፎች ሳሊኒ ኢትዮጵያ ውስጥ አያት ነው የመጣው። እዚሁ ሳሊኒ ኢትዮጵያ ውስጥ ነው ያረፈው። የሳሊኒ ልጅ መጥቷል። የልጅ ልጅ ነው ባለፈው አባይ ግድብ ላይ ያስመረሰን ምርቃት የሳሊኒ የልጅ ልጅ ግዙፍ ፕሮጀክቶች እየገነባ ያለን በባህር ኃይል ያያችሁት ነው። በግብርና፣ በጤና፣ በትምህርት ዩ ኔም ኢት ብዙ የጣሊያን ባለሀብት ኢትዮጵያ ውስጥ አለ። በሕክምና በብዙ ነው መልኩ። ከኤርትራ ጋር ምንም የለው። ይሄን አትጠብቁ። ከማን ኢቭን ከኢራን ጋርም የጠበቀ ግንኙነት አለን ብላችሁ አትመኑ። አንደኛ ከኢራን ጋር ያላችሁ ግንኙነት ለመምታት ጥሩ ነው ለኛ። አውቶማቲካሊ የዓለም ኃያላን ከእናንተ እንዲሸሹ ነው የሚያደርገው። ለነገሩ ድሮስ ቀርበዋለሁ። ይሄ ተፈጥሯዊ ነው። ማን አለ በእጃችሁ? ማን አለ በጎናችሁ? ማን አለ የሚጠብቃችሁ? ከዛች ግብጽ ከተብየ ውጭ። ለማንኛውም እነዚህ ልዑክ ቡድኑ ዛሬ ተዘዋዝሮም ጎብኝቷል። ልዑክ ቡድኑ ጃልሜዳ የሚገኘውን የኢትዮጵያን ባህር ኃይል ጠቅላይ መምሪያን ጎብኝቷል። ወደ ቢሾፍቱም ጉዞ አድርጓል። ቢሾፍቱ የሚገኘውንም ባለፈው የመከላከያ ቀን ያከበርንበትን የባህረኞች ማሰልጠኛ ማዕከልን ጎብኝቷል። ከዛ ጉብኝት መልስ ነው እንግዲህ የሁለትዮሽ ስምምነት በዋናው መስሪያ ቤት በመገኘት ከኢትዮጵያ ባህር ኃይል ምክትል አዛዥ ለኦፕሬሽናል ኮሞዳር ጀማል ጋር የተፈራረሙት። መረጃውን ከመከላከያ ገጽ ነው ያገኘነው። ይሄ የኢትዮጵያ ባህር ኃይል ወደ ባህር ለመግባት እያደረገ ያለውን ድምድም ዝግጅት ወደ ሌላ ደረጃ የሚያሸጋግር አሪፍ ነገር ነው። ኢትዮጵያ በቀኝም ይሁን በግራ ወደድንም ጠላንም ወደ ባህር የምታደርገውን ጉዞ አጠናክራ ቀጥላለች። ለዚህ እንቅፋት የሚሆነው እንግዲህ ህግደፍ ነው። ህግደፍን በሚመለከት ጀነራል ጻድቃን
ያነሱት ሐሳብ በእጅጉ ያነጋገረን ያለው ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ 1 መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ 2 እና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ህግደፍን በሚመለከት ጀነራል ጻድቃን ያነሱት ሐሳብ በእጅጉ ያነጋገረን ያለው ሰምታችኋል ብዬ ተስፋ አደርጋለሁ። ጀነራል ጻድቃን በእንግሊዝኛ ሰፋ ያለ መጣጥፍ ጽፈዋል። በዛ መጣጥፋቸው የኢሳያስን መወገድ በሰፊው ተንትነዋል። የኢሳያስ መወገድ የሚያመጣው ጣጣ የሚያመጣው ጥቅም በሰፊው የተተነተነበት ነው። በሪፖርተር እንግሊዝኛው ላይ ሄዳችሁ ማየት ትችላላችሁ። ያነሱት ነገር ምናልባትም የኢትዮጵያ የባህር በር ባለቤትነት ለድርድር የማይቀርብ እንደሆነ፣ ግዴታ እንደሆነ፣ የህልውና ጉዳይ እንደሆነ፣ ለቀጠናው ጠቃሚ እንደሆነ፣ እስትንፋስ እንደሆነ በዝርዝር የሄዱበት ነው። ምናልባት የህግደፍ መወገድ የሚያመጣው ጣጣ ላይ ትንሽ ወሬ አውርተዋል። ምናልባት ህግደፍን ማስወገድ ቀላል ነው። ከተወገደ በኋላ ግን ሀገሪቷ ለቀጠናው ሌላ የብጥብጥ ምንጭ እንዳትሆን፣ ምናልባትም የሽብርተኞች መፈንጫ እንዳትሆን የሚል ስጋት አላቸው። እሱን ስጋት ምናልባት ሰፊ የሴኩሪቲ መረጃ ስላላቸው ሊያነሱ ይችላሉ። በእኔ ግምት ግን ከኢሳያስ የሚበልጥ የሰፈሩ በጥባጭ ኮርማ ይኖራል ብዬ አላስብም። የበረቱ በጥባጭ ኮርማ ኢሳያስ ማለት ባይዘወይ ኤርትራ በጣም ጠባ ምኞቱ የዓለም ንጉስ መሆን፣ በዓለም በዘለሰለ G20 ላይ የሱ ምኞቱ ነው ተጋብዞ የክብር እንግዳ መሆን ነው። ክፋቱ ምንድነው? ኤርትራ በምትባል ምጥጥዬ ኢኮኖሚ በሌላት ምንም በሌላት ሀገር ውስጥ ታስሮ የተቀመጠ አንዳንዴ ኢሉዥን ውስጥ እድሜን የጨረሰ ኢሳያስ የቀጠናው ገዢ ሆኖ ኪንግ ሜከር ሆኖ ኢትዮጵያን እንደፈለገ መርቶ ጅቡቲን እንደፈለገ መርቶ አፍሪካዊ አባት አንዳንዴ አሽከሮቹ ምን ይላሉ? ላየን ኦፍ አፍሪካ ይላሉ። ምኞቱ ነው ባይዘው። አንዳንዴ እንደ ኢሳያስ የአፍሪካ አንበሳ ለመሆን ትመኙና የአዳሃሉ አይጥ ሆናችሁ ትሞታላችሁ። ዛስ ትራጀዲ ባይዘው። በዓለም ላይ ፍራስትሬትድ የሆነ ሰው ራእዩ ትልቅ ሆኖ ትንሽ ሆኖ ያለ ሰው ማለት ነው። እግዚአብሔር እንደዚህ በዘራቸው አይድረስ። በዘር አሜን በል አንተ በዘር አይድረስ። እንደው የተመኛት አንዳንዴ ትልቅ ተመኝ ትልቅ እንድትሆን ይባላል። አንዳንድ ሰው ግን ትልቅ እመኝና እድሜ ልኩን ትንሽነት የግል ውርሱ ሆኖ ይቀራል። ኢሳያስ እንደዛ ነው። ከትጥቅ ትግል ጀምሮ ይመኝ የነበረው አለቆቹም የነገሩት በአፍሪካ ገናና እናረጋለን፣ ሀያል እናረጋለን፣ ኤርትራ ትንሽ ብትሆንም በወታደር በሴኩሪቲ እንደ እስራኤል እናረጋለን፣ በኢኮኖሚ እንደዚህ ሀገር እናረጋለን። ዝርዝር አላቸው። በኢኮኖሚ በመናምነ እንደ ሲንጋፖር ትሆናለህ አላቸው። በግብርና እንደዚህ ሀገር እሱን ቅዠት ግተው ሰውየው አብጦ ነው መንግስት የሆነው። ከዛ በኋላ እስራኤል በስም የሚሰማት ናት፣ ሲንጋፖር በስም የሚሰማት ናት። አመዳም ሀገር ነው የሰራው። ታስ ትራጀዲ። ለዚህ ፍራስትሬትድ የሆነ ኃይል በአፍሪካ ቀንድ ስበጠብጥ ነው። እኔ ከኢሳያስ በላይ በጥባጭ በአፍሪካ ምድር ላይ ይገኛል ብዬ አላስብም። እድሜ ጠገብ በጥባጭ ማለት ነው። ውለው ከነገስታት ከመንግስታት ጋር እኮ አይደለም። ውለው ከነ ኦነግ ጋር ከነ ኦብነግ ጋር ከነ ሸኔ ጋር አሁን ደግሞ ከነ ፋኖ ጋር አሁን ደግሞ ከወደቀው ከነ ደብረጽዮን ጋር ነው ውለው ምዳራው አንሶላ የሚጋፈፈው ከቀጠናው አሸባሪዎች ጋር። ያላስታጠቀው አሸባሪ የለም። ሶማሊያ ውስጥ አሸባሪ ያስታጥቃል፣ ሱዳን ውስጥ አሸባሪ ያስታጥቃል፣ ኢትዮጵያ ውስጥ አሸባሪ ያስታጥቃል። ሁሉም ከአሸባሪ ያስታጥቃል። አቻ ለምንድነው ፍራስትሬሽን ማለት በአማርኛ ምንድነው? የሚያግዘኛል ምንድነው ፍራስትሬሽን? ምንድነው
ፍርሃት አይደለም። ፍርሃት ኖርማል። ፍራስትሬሽን አይ ቲንክ ከፍርሃት ይለያል። አንዳንድ ፍርሃት ጤናማ እንድትጠነቀቅ እንድትዘጋጅ ያደርጋል። ፍራስትሬሽን ግን ምንም ነው የማያደርገው። ማሰብ ነው የምታቆመው። ፍራስትሬት ስትሆን በጥባጭ ነው የምትሆነው። በቃ ይሄ ነርቨስ ነው የምትሆነው። በቃ ነርቨስ የሆነ መሪ ነው ባይዘ። አይታችሁ ከሆነ ከፊቱ አንዴ አብይ ምኑን ነክቶ አስቆት አናውቅም። ከዛ ውጭ ስቆ አያውቅም። ደስተኛ ሆኖ አያውቅም። የተኮሳተረ ፊት፣ የተኮሳተረ ኢኮኖሚ፣ የተኮሳተረ ዲፕሎማሲ አመዳም ሆኖ የቀረው ከዛ ፍራስትሬሽን። እኔ ከኢሳያስ መወገድ በኋላ ቦዘር ማድረግ ካለበት ጠንካራ መንግስት ይቆማል አይቆምም በሚል ነው። መንግስትነት ስላልተለመደ እዛ ሀገር ተቋምና የተቋም ሜሞሪ ስለሌለ እዛ ሀገር እንዴት ይሆናል በሚል ነው። መጠቅለል ነው የሚያዋጣው ወይስ ባሉበት እንዲቀጥል? በዛ ነገር ላይ እንጂ መወያየት እንደው ቀጠና ላይ ኢሳያስ ከጠፋ እኮ ሽብር ጠፋ ማለት ነው። የሽብር አባት፣ የብጥብጥ አባት፣ የጭቅጭቅ አባት እንጂ የሰላም አባት አይደለም። ኦፍኮርስ ይመኛል ባይዘው ዓለም ተነስቶ ኖቤል ቢሸልመው ደስ ይለዋል። ትራምፕ ጠርቶት ቢያናግረው ደስ ይለዋል። በዓለም ፊት ዜናዎች በሙሉ ኢሳያስ አፈወርቂ እያሉ ቢጠሩት ደስ ይለዋል። ጥሯል፣ ለፍቷል። በበጎ ስራ ማግኘት ብቻልና ቢሰራ በዚህ በጣም የተቀደሰ ነው። ለምሳሌ ሰላም ቢያወርድ ኖሮ በኢትዮጵያና በኤርትራ ይጠራ ነበር ቢያንስ የኖቤል ሽልማት። አንዳንዴ እድለኛም አይደለም። ከዚህ በፊት ኖቤል ሽልማት ሲሸለም በዛ ሰላም ውስጥ የተባበረ ሁሉ ነው የሚሳተፈው። በተለይ ደግሞ የጦርነት ጉዳይ ወይ የግጭት ጉዳይ ከሆነ ግጭት በአንድ ሰው ፍላጎት ብቻ አይቆምም። ዶክተር አብይ የፈለገ ቢፈልግ ኢሳያስ ባይቀበል ኖሮ የኢትዮ ኤርትራ ሰላም አይፈረማል። ዓለም ግን ይህን ሰውዬ ስለሚጠላው ብቻ አብይን ሸልሞት እሱን ስሙንም አልጠራም። አብይ ነው ስሙን የጠራው። በቃ አንዳንዴ እንደዚህ ነው። በቃ እድለ ቢስ ሆነ ትፈጠራለህ። ቢያንስ በዚህች እንኳን ስሙ እንዳይነሳ ጤናማ ነው በዓለም ላይ መታወቅ። ለምሳሌ ዶክተር አብይ ተጽዕኖ ፈጣሪ ለመሆን የሚመኝ ከሆነ በዓለም ላይ ደስ ነው የሚለኝ። ለምን? በሱ ተጽዕኖ ለመፍጠር ለመታየት በሚያደርገው ጥረት ሀገሬ ትጠቀማለች። ከባድ ነው ምንድነው? ሌላውን አሳንሶ ምንድነው? ከተማ ውስጥ ትልቅ ህንፃ እንድኖርህ ሁሉንም ማፍረስ አንድ ዘዴ ነው ያንተ እንዲመጣ ድንክዬ ያንተ ከፍ እንድትል፣ ሌላኛው ደግሞ ትልቁን መገንባት ነው። ኢሳያስ እንደዛ ነው። ቀጠናው ላይም ታላቅ መሆን የሚፈልገው ቀጠናን መበጥበጥ ነው። ለምሳሌ የኤርትራ ሰላም እንድታይ ኢትዮጵያ መበጥበጥ አለባት። ኤርትራ ትልቅ እንድትመስል ኢትዮጵያ ትንሽ መምሰል አለበት። የሰውየው ክፋት እሱ ጋር ነው እንጂ በኢኮኖሚ ቢሰራ፣ በሰላም ቢሰራ፣ በዲፕሎማሲ ቢሰራ እድሜ ጠገብ እኮ ሀገሩን በቃ ቢያንስ መስራች ነው አይደለም የሚባለው። አላደለለትም እንጂ እኮ አሁን አሜሪካኖች ዋሽንግተንን እንደሚያከብሩ ብራቸው ላይ ብቻ አይደለም ከተማ ስም በመስጠት ብቻ በሁሉ ነገር ዋሽንግተንን የሚያቅል አባት ነው፣ የመጀመሪያ ነው። አላለላቸውም እንጂ እኮ ስንት ሺህ ኤርትራውያን አልቀው አገር ሲሆኑ የመጀመሪያ መሪ እኮ ነው። ወዲያፎ መባታችን እያሉ ማክበር ነበረባቸው። ከዛ ተነስቶ ሀገሪቷን ቫይብረንት ሀገር ቢያደርግ፣ ዲሞክራቲክ ሀገር ቢያደርግ፣ በጣም ሰላማዊት ሀገር የተፈጥሮ ጸጋ ነው የሰጠነው። ከነ ንብረት ነው እኮ ሄደው የግሉም የመንግስትም ንብረት ትተን የመጣ ነው። ውሃውን እንዳለ አሳውን እንዳለ ሰጥተን የመጣ ነው። ዘመናዊ ከተሞች፣ ኤርፖርት ምን ያልሰጠነው አለ። በኤርትራ በዕዳውን ይወስደን እኮ ጥሬ ነው ሀብት እኮ ነው ሰጥተን የመጣ ነው አይደለ? እሱን ተጠቅሞ ስንት ነገር ሰርቶ መታወቅ ሲችል በማፍረስ በመበጥበጥ ፈለገ። ዓለም ደግሞ በሰዓት ላይ አፍራሽን ብዙ አትፈልግም ማለት ገዳይን ብዙ አትፈልግም፣ በጥባጭ ብዙ አይፈልግም። አንፎርቹኔትሊ አልቻለም። እንደዛ ሲሆን ነው የሚጎዳው። መሪ ስትሆን ፓሽኔት ሆነ፣ ካሪዝማቲክ ሆነ፣ ኢንፍሉዌንሻል ሆነ መምጣት ባይ ዲፎልት ይፈልጋል። በቃ ታሪክ የሚያውስ በቃ በታሪክ ላይ መታወቅ አለብኝ። ይሄ በዚህ ታሪክ ውስጥ የራስን አሻራ ማሳረፍ አለበት። በታሪክ አሻዋ ላይ የኔ ኮቴ መታየት አለበት ካልክ በበጎ ኖቲስ ይደረጋል። ባይዚ ስልጣን መልቀቅ በራሱ ኖቲስ ይደረጋል። ዝም ብለህ በቃ ከዚህ በኋላ እኔ አያስፈልግም፣ ይበቃኛል፣ ኤርትራውያን ምርጫ ምረጡ፣ በቂ ነው፣ ሰላም በቂ ነው። የምትታወቀው ግን በገዳይነት ሲሆን፣ የምትታወቀው በጦርነት ሲሆን፣ የምትታወቀው በድህነት ሲሆን፣ የምትታወቀው በመቆለፍ ሲሆን፣ ዓለም ሁሉ ሲያገል ሲሆን ግን አለመታደል ነው። እኔ ጻድቃን በግድቡ ዙሪያ በባህር በር ዙሪያ
ኢትዮጵያ ያላት አቅም የምትፈጥረው ተጽዕኖ በጎ ነገር ማንሳታቸው እጅግ ተገቢ ነው። ጻድቃን ባይዘው ባህር በር እንዳናገኝ ካደረጉ ሰዎች መካከል ናቸው። ቁልፍ ስልጣን ነበራቸው። ነገር ግን ወዲያው ስልጣን ከያዙ በኋላ የባህር በር ጥቅም አውቀውት ተምረውበት ከዛ በኋላ በገዛ መንግስታቸው ላይ ጥያቄ በማንሳት የሚታወቁ የተገፉ ከፍተኛ የጦር መሪ ናቸው። እስካሁኗ ድረስ ያልተቀየረ አቋማቸው ባህር በር ለኢትዮጵያ ጠቃሚ እንደሆነ ነው። በዚህ ጽሑፋቸው ለኢትዮጵያ ብቻ ሳይሆን ለቀጠናውም ለዓለምም ኢትዮጵያ እዛ ስፍራ መገኘት ጠቃሚ እንደሆነ አንስተዋል። በዚህ ዙሪያ ላይ ትምህርታቸውም አግዟቸዋል፣ ልምዳቸውም አግዟቸዋል ብዬ አስባለሁ። በዚህም ነው በህግደፍ ሰዎች በቁጥር አንድ የሚጠሉ የትግራይ ሰው ቢኖሩ ጀነራል ጻድቃን ናቸው። ይህንኑ ነገር በጦርነት ጊዜ በእብሪት የተጀመረው የወረራ ጊዜ የኢትዮጵያ ጀግኖች ከቀለበሱ በኋላ የጻድቃን አቋም የነበረው በወቅቱ የኢታማዦር ሹም መሪም ስለነበረ አጋጣሚም ተጠቅሞ አሰብን ወስዶ መደራደር ነበር። እድሜ ለመለስ ዜናዊ ያ እንዳይሆን ከለከለ። ይሄንን የሰማነው ከራሳቸው ከጻድቃን ምናልባትም 3-4 ተደጋግሞ የመጨረሻው ቃለ መጠይቃቸው ከኤንቢሲ ጋር ያደረጉትን ማየት ትችላላችሁ። ከጻፉት ነገር ስለ ኢሳያስ ካልሆነ በስተቀር ከዚህ በፊት የተጻፈም ነው የምነገርም ነው የምደነቅም ትንታኔ ነው ብዬ አምናለሁ። ኢትዮጵያ በሀገር ደረጃ በኢትዮጵያን ደረጃ ቀይ ባህርን አጀንዳ አድርጋለች። አሁን የትም ትላንት እንኳን ሩጫው ቀይ መልበስ ከቀይ ባህር ጋር ተያያዘ። ኢትዮጵያ ውስጥ ቀይ ነገር ሁሉ ባህር ነው። አጀንዳችን ባህር ነው። ዓላማችን ባህር ነው። ይሄን ማድረግ ተችሏል። በዓለም መድረክም ሐሳባችንን መሸጥ ተችሏል። በዚህ ልንኮራ ይሄንን እንጆይ ልናደርግ ይገባል። 2 ነገር ብቻ ነው የቀረው። ማይጃ መንገድ መወሰንና ሄዶ መወሰን ነው የሚቀረው። በጉልበት ነው ወይስ በሰላም ነው? አንድ የሚቀጥለው ዙር ባህር ላይ መገኘት ነው። ረጅሙን ርቀት ተጉዘናል። 30 የውርደት ዓመታትን ጨርሰናል። 30 የመቆለፍ ዓመታት ጨርሰናል። አሁን በር ላይ ደርሰን እያንኳኳን ነው። ለዚህ ነው አዳሃለውና አሽከሮቹ የሚረበሹት። እያንኳኳን ነው። ያውቃሉ አንኳክተን እንደማንመለስ እናንኳኳለን ካጣንሳ እንበረግዳለን ማለት ነው። ያኔ እናንተና ያርገን። የዛሬውን ፕሮግራም በዚህ ጨርሳለሁ። ስለተከታተላችሁኝ ከልብ አመሰግናለሁ። ጤና ይስጥልኝ።